ደግ ለመባል እንዲጨበጨብላችሁ የደግ ሊስት ላይ እንድትመዘገቡ ክፉ ተባሉና እናንተ ከችግር ዳኑ። ሰው ክፉ ይበላችሁና እናንተ ተቸግራችሁ የሰው ፊት አትዩ። ምን አገባችሁ ስለ ሰው? ዘመድም ቤተሰብም ሁሉ ምችማ ክፉ ናት ይበላችሁ፣ ግን እናንተ ችግር ላይ አትውደቁ። እናንተ ቸግሯችሁ ታማችሁ መታከሚያ አትጡ። ርቧችሁ የምትበሉት አትጡ። ችግር ደርሶባችሁ ችግራችሁን የምትፈቱበት ገንዘብ አትጡ። በሰዎች ዘንድ ግን ክፉ ተባሉ። ምን አገባችሁ? የሰው ሀቅ እስካልበላችሁ ድረስ፣ የሰው እንባ እስከሌለባችሁ ድረስ ሁሌ በሰዎች ለመመስገንና ደግ ለመባል ራስን መጉዳት፣ ይሄ ራስን መካድ ይባላል። መረዳዳት ጥሩ ነው። ሰው ካለው መረዳዳት፣ የአገር ልጅ የአካባቢ ልጅ ዘመዶችን መረዳዳት ጥሩ ነው። ግን መርዳቱ ራሱን ጎድቶ ሲሆን እሱ ነው ትልቁ ችግር። መጀመሪያ ምን ጊዜም ራሳችንን ጠብቀን ከዛ በኋላ ሌሎችን መደገፍ ይኖርብናል። ራሳችንን አሳልፈን ለሌሎች ከሰጠን ግን አያመሰግኑንም በጭራሽ። የወደቅ ለታ ዝሮም አያነሷችሁም፣ ይረሳሉ ጭራሽ ማለት ነው። አሁን እኛ እነሱ እናስተምራለን፣ ምግብ እንገዛለን፣ ልብስ እናለብሳለን ምናምን። ልክ ያ የቆመ ለታ ያንቺ ደግነት ያንቺ ጥሩነት ይረሳል። አንቺ ታመሽ የሆነ ነገር ሆነሽ ብትወድቂ ያን እኮ ያደረገችልኝ ናት ብለው እንደው ሌላው ቀርቶ ለአንድ ሳምንት የሚንከባከብሽ አታገኝም። ለአንድ ሳምንት ፊታቸው ራሱ ሲኩሳተሩ ሲያስፈሩ ምንም ሳይኖርሽ አተሽ በባዶ እጅ ሆነሽ ቤትሽ እየኖርሽ እንደው ለዝምድናው ብለሽ ዝምድናውን ለመጠየቅ እስኪ ምናምን ብለሽ ስትሄጂ የሆነ ነገር ጠይቀን ነው ብለው ገና ለገና ማለት ነው ስለሚፈሩ ፊታቸው ይፋጃል። ትናንትና አንቺ ብዙ ነገር ያደረግሽላቸው ሰዎች ማለት ነው እንደውም በተቃራኒው ምንም ያላደረግሽላቸው ሰዎች ሲረዱሽና ሲያዝኑልሽ ይታያል። እና ሰዎችን ስለረዳን ራሳችንን አሳልፈን ስለሰጠን እኛ ላይ አይወዱንም። ይሄንን ማወቅ አለብን። ማንኛውም ሰው ስንረዳ አንደኛ ለፈጣሪያችን ብለን፣ ሁለተኛ ለህሊናችን ደስ እንዲለን ብለን ካለችን ነገር ላይ እኛን በማይጎዳ መልኩ እንጂ እነዚህ ሰዎች ይሄን ስላረኩላቸው ዝምድናችን ይጣፍጣል ይወዱኛል ምናምን ብላችሁ ከሆነ ያን የምታደርጉት መስጠት እንደውም እንዲጸየፋችሁ ነው የሚያደርገው። እጃችሁን እንጂ የእናንተን ማንነት ፈጽሞ እንዲረሱ ነው የምታደርጓቸው። የለመዱት እጃችሁ ነው። ልክ እጃችሁ ሲቆም እናንተ ትረሳላችሁ። እና ስለሰጠሁኝ ወወደዳለሁኝ ስለሰጠሁኝ ባለውለታቸው ሆናለሁ ብላችሁ የምታስቡ ሴቶች ተሳስታችኋል። እዚህ አረብ ሀገር የምትሰሩ ሆቶች ማለት ነው። እና ምን ጊዜም ራሳችሁን አትቀድሙ። ካላችሁ ባስጥሩ ትወደዳላችሁ፣ ከሌላችሁ ባስለምኑን ትጣላላችሁ። ይሄ ይታወቃል። እና ከሌሎች ብንማር ጥሩ ነው። አብዛኞቻችን ግን ከሌሎች የመማር ልምዱ የለንም፣ ራሳችን ላይ ሲመጣ ነው እንጂ። እና ከሌሎች እንማር። እውነቷን ነው ያለችው ነገር ማለት ነው።